ጸጥ ብለህ ማትኖረውም እንዴ? ያልረገጥክበት መሬት የለ፣ ያልረገጥክበት ቂጥ የለም። ያላስከው ቂጥ ግን ላይፍ ምንድነው ሲባል 30 ዓመት እንኳን አሜሪካ ቁጭ ብለህ ቤት እንኳን ያልገዛ ሰው ቤት ዝም ብሎ በክሬዲት በየወሩ እንኳን ምክንያቱም ስራ የለ ምንን አስይዘህ ልሸጥ ልገዛ ነው ቤት ምን ለእንትን ልታርግ ያን ሁላ ማንነት ሁላ ቀይራችሁ በክሬዲት እንኳን ባንክ እንኳን አምኖ ቤት ለእናንተ በብድር እንኳን የሚሸጣችሁ የለም። ለዚህው ላይፍ ነው እንደዚህ ምትጋጋጠው እዚህ ጀምረ እዚህ ምትቀጥለው። ቆለጥ ራሱ ለምጥ ነው፣ ቂጥ ለምጥ ነው። ውሸት ያውን ነው ሄለን ካልክ ቆለጥን ገልጣ አሳይ። ቻሌንጅ ሚ ቆለጥ ላይ ወይ ቂጥ ላይ አንተ ለምጥ ከሌለ እኔ መጥቻ አንበሳ ወርድላለሁ። ይኸው 1000 ከምና 2000 ባለበት ላይ እኔ ቃል እገባለሁ። ታምቻምባ ፋሚሊ እከካ እናትን ወይ ጠንቋይዋ እህትን ትምረጥ ወይም ደግሞ ቤተክርስቲያን ሂጂ በላት። አሁን ደግሞ ይሄንን ወንድምን ነው የምታጣው፣ ራሱን ነው የሚያጠፋል። አንተም ያንን ነው የምታረገው። ምክንያቱም እህት ነግራቸዋለች፣ እህት ነግራለች። ጠንቋይዋ እህት የአዲስ ከተማ ነች፣ የልደቷ ነግራለች። ያ ቤተሰብ ጣጣ አለበት። ሄለን ያጎቶቹ ልጆች እንኳን ስደት ስንወጣም ስደትም ተመልሰን ልጅ እንኳን አልወለዱም። በቃ መስቀልቅላቸው የወጣ ቤተሰብ ነው። ምንድነው ተብሎ ሀዘኑ ላይ እንትን ሲባል እህታቸው እንኳ ነግራቸዋለች አልሰማ አሉ እንጂ ብለው ነው ሀዘን ላይ ቁጭ ብለው መጥተው ንፍሮ የበላ ሰው የለም እኮ እናንተ ቤት ይሆን መጥተው ሲያሟችሁ ነበር እኮ። ምንድነው ይሄ ቤት ሀዘኑ በዛ ይላሉ እንደዚህ ቁጭ ብለው። ስሟን ጻፉልኝ ጋይስ። እንትና ስሟን ጠርተው ማለት ነው እህቱን አልሰማ አሉ። ያኔም አባትየውን እንደዚህ እየነገረችው ራሱን አጠፋ። ለወንድሙም ለትልቁ እየተነገረው እሱም ራሱን አጠፋ። በመጠጥም በምን እንትን ራሱን እንትን ብሎ ይሄ ሰለሞንም አሁን እኛ የምንጠብቀው እሱ በያሱ ነው በያሱ እሱ ነበር የምንጠብቀው። እሺ እና አሁን ሲቸግራት እሷ ጋር ሄዳ ታገለግላለች ማታ ማታ። ጠዋት ደግሞ ቤተክርስቲያን ትሄዳለች። እሱ ደግሞ መሄድ አይደለም እሱ ደግሞ እናቴ ቁርባን ወስዳለች ሲልም ግራ ነው የሚገባን። ሄለን አለ ዋሻው ዮኒ አንተ ውሸት ነው በለኝ፣ እኔ ማረጋገጫ ላምጣል። እቺን ብቻ ክሬዲት እቺን ብቻ ፍቃድ ስጠኝ ሄለን አድርጊ በለኝ እና ኢንሳይደሮቼም እንዲሰሙ ጮክ በልና ንገር። እኔ ጠንቋይዋን እውነት በጊዜ ሄጅ ቀርጫት ባልመጣት አያል ጥቁር ዶሮ ይዛችሁልኝ ሂዱ ብዬ ቀርጬ እንዳባላስመጣ ትበልብ ለሷም ይሆን 4 ጥቁር ዶሮ አዘጋጅቼ ነው ገብስማ ምናምን ነገር የእውነት ጥንቆላ ትስራለን በሚል ቀርጬ ባላመጣል። እሺ ደግሞ አንተን ነው የምትመስል። ታጋሰስ ፈቃድ ስጠኝ። ይሄን ስትል ደግሞ ኢንሳይደሮቼ እንዲሰሙ በቪዲዮ ብታረገው እሺ። እናት እዛ እያፈነደደች ቀርጸን ነው የምናመጣል። አባ አራድዬ ናቸው ይሄ እንትን የልደታ ልጆች ደግሞ ሱፍ እንኳን አልብሶ የሄደን ሰው እንኳን እንትን የፈለገልህን ሰው እንኳን ስፖንሰር ያገኘልህን ሰው እንኳን ክሬዲት አልሰጠውም። ያኔ እንደዛ በሽተኛ ሆነ ክሬዲት ስትሰጥ 6 ወር ያረፍክባትን ነበር ክሬዲት የሰጠው። ስሟን እንኳን ስለጠራ አልተናደደችብህ። ስሟን አልጠራም ለሷ ክብር ስል አንተ ኦሬዲ ጠርታት አልካውን በፊት የድሮ ቪዲዮን የሰማ ሰው ያውቃል። አንተ ልቅምቃሚ እከካ የእድር ቤት ድስት አጣቢ
እኔ ሊያሳፍረኝ ባጃጅ ረዳት የለውም። ባጃጅ የለም ረዳት ወይስ የባጃጅ ይሄንን እንደ ጋይስ እኔ ይሄን ነገር አውርተን አሁን ኢንሳይደሮቼን ነው እየጠበቅኩ ያለሁት። ለምን ኢንሳይደሮቼ እዛው ሀገር ነዋሪ ስለሆኑ ቀስ በቀስ ነው ለምን የሆነ እዛው አብረው ስለሚኖሩ መጣላት የለባቸውም። ሳይነቃ ነው ማድረግ ያለባቸው እና እኔ ቆሙኛለሁ። ኢንሳይደሮች ሲሉኝ ቆማለሁ፣ አንሹ ሲሉኝ አነሳዋለሁ። እና አሁንም ነው አዘን ላይ የላችሁት። አንድ ጊዜ ብታዝኑ አይሻላችሁ? ጠቅላላ አድርጋችሁ አይሻላችሁም? ዮኒ እስከ ዛሬ ታስተዛዝናላችሁ እየሄዳችሁ። ትላንትም ለካ እያወራችሁበት ነው። እኔ እኮ ቶፒክ የለም ብዬ ትላንት እኮ ዝም ብዬ በላቀላ ሳወራ ነበር እኮ በላቀላ ሳወራ ነበር እኮ። እናንተ ዘንድሮም የመጣ ሁላ ትኩሻ ይዞ እየመጣ ሀዘን ይደርሳል እንዴ? መረጃ ይዘው መጥተው እድሜ ዘላለሜን እኔ ስናገር ነው የኖርኩትኝ። የእናቴን ስም የአባቴን ስም ራሴ። ቆይ ምንም ካልመሰለሽ ቡቺ አንድ ነገር ልንገርሽ። አንቺ ምንም አልመሰልሽ ማለት ካሁን በፊት የተናገርሽበት ነገር አለ። ሳምንት ሙሉ ምን ሀዘን አስቀመጠሽ? ኖርማል ቆይሽ ገብቶሻል? ምን አስቀመጠሽ? መልክ እንዳትሰር ከሌለ የለህም ይላል ጥላሁን ገሰሰ። ምንም አልመሰልሽ ማለት የመጣ ሁሉ ያን አጀንዳ ሲያነሳብሽ ማንሳቱን ለምን ፈለግሽ? አንዳንድ ፍቅር የያዘው ሴት አይተሻል? ስላፈቀረው ሰው ሁሉ ሰው እየመጣ እንዲያወራለት ይፈልጋል። ሁሉ ሰው እየመጣ ስለዛ ሰው እንዲያወራ ይፈልጋል። በቃ የለም ስሙን ደጋግሞ እንዲያነሱላት ይፈልጋል። በሆነ አጋጣሚ እንትና እኮ በዚህ ጋር አልፎ እንትና ምናምን ሲባል ደስ ይለዋል። ምክንያቱም በልብ ውስጥም በአይምሮ ውስጥም አጀንዳ ስለሆነ እውነትም ስለሆነ እኔ ውስጣችሁ ምቀረው ሚዲያ ላይ እናንተ በምታሳዩት አለ ማወራላችሁ ይሄላችሁ እመጣለሁ። ደስ የሚለው ነገር የሚጠሏችሁ ኢንሳይደሮች አለ። ኢንሳይደሮቼ እነሱ እኔን አምነው እንደዚህ አይነት ሪስክ ውስጥ ከገቡ ሃይኖት እኔ አላስተላልፈው። ለምን አላስተላልፈው? ለዛ ነው በሽታው ኘባችሁ ምቀር ገና 40 ሁላ ተቀመጫ ልክ 40 ጨረስኩኝና ብለሽ እንደዚህ የተቀመጥሽበትን ሰሌን ማጣጣፍ ሲጀምሪ አጀንዳውን ደግሞ አነሰዋል መልሰሽ ተዘረጋታለሽ። እንደዛ ያለኝን እንቁላል ሁላ ባንድ ቅርጫት አልከት አልጨመር እኔ ከነጂጂና ከነዮኒ ተምሬያለሁ። እነሱ ያላቸውን ቶፒክ ሁላ ልጇን ሰደበች፣ ሀገር ሰደበች፣ ራሷን ሰደበች፣ እንትና ሆዴን ሰደበች፣ እኛ ሰደበች፣ ዘር ሰደበች ምና አሁን ጨረሰች። በምን ጉዳይ ታውራ? ዮኒስ ጾታ ቀየረ፣ ሃይማኖት ቀየረ፣ ፓርቲ ቀየረ፣ ፓንት ቀየረ፣ ጸጉር ቀየረ። አሁን ጨረሰ። በምን ያወራ? ከነሱ ተምሬ እኔ በአንድ ጊዜ አውርቼ ልጨርሰው ኖ ሊልብል ፒክ አውት መረሳት የለብህ አባ። ኤቭሪ ታይም ፍሬሽ ነው መሆን ያለበት። ፍሬሽ እንደ ቴዲ አፍሮ ነው ዝናን የምታብቃቀው አባ። ቴዲ ከ10 ዓመት በፊት ዘፈን ያወጣል 10 ዓመት 20 ዓመት ሙሉ ይጨበጨብለታል። ምክንያቱም ዝናን ያብቃቃል። ገና ለገና ካሴት ተቀባይነት አገኘ ብሎ ሆይ ሆይ የሚል በየቦታ ላይ ኢንተርቪው ሲፈልጉት በየቦታ ሄዶ የሚቦተረፍ ሰው አይደለም። ሁሌ አጓጊ ሰው። ከቴዲ ተምሬያለሁ፣ ከነሱ ከነጅሎቹ ደግሞ ተምሬያለሁ። እዛ ሴት አንቺ ልክ ምንጣፍ የተቀመጥሽበት የተጎዘጎዝሽን ጨርሰናል ላይ ስታጣጥፊ አነሳልሻለሁ አጀንዳሽ። እስከዛው ድረስ ደግሞ እንደዚህ በመሀል ላይ የሚገኝ የሆነ አይነት ሲመጣ ደግሞ ታስገቢና በአዲስ ታድሽዋለሽ። እንደዚህ ነው የአይምሮ ጨዋታ የምጫወትባችሁ። ዛሬ ማንን አመጣች ብለህ ብሎክ እንኳን ባረግ በሌላ ስም የኔ ተከታታይ አድርጌ ነው ማስቀራችሁ። ዚስ ኢዝ ሚ ዛሴት። እኔ ከሚዲያ ላይ መምጣትና ሚል ለእኔ ብርቄ አይደለም። ለወፍጮ ቤት አቧራ ብርቁ አይደለም። የኔ መርህ ይሄ ነው። እሺ ዛሴት። ጠላት እየቀነስኩ ሳይሆን እየጨመርኩ ነው መሄድ ያለብኝ። ከእናንተ ጋር ወዳጅ መሆን ካልቻል ቆንጆ ጠላት ነው መሆን ያለብኝ። ገባችሁ? ዛሴት ቆንጆ ወሳብዬ ቴንኪው ሰብናብዬ። አንድ ቀን ደብቄ አላውቅም። የእናቷ ስም እንትና ነው እና የሆነ እንደው በጣም ምን አይነት ለምንድን ነው
ነው እስከ ዛሬ የምታብራሪው? ባለፈው እኮ ጮሽ አብራራሽ፣ ቤታ ጋር ሄደሽ አብራራሽ፣ ለእንትኖች አብራራሽ። አሁን ዮኒ አሁን አልሰማውም ብሎ መጣ። ልክ ጴንጤን መስደብ ሲጀምር ስድብ ሲበዛበት ኦርቶዶክስ ማላምን ሲል የሚሸሸግበት ይፈልጋል። ሌላ አጀንዳ አለማዊ ነገር ውስጥ ገባው ለማለት። እንደገና እዚህ ሰፈር ደግሞ አንበሳ አለ ብሎ ያስባል። ለጆከር የዘነበ ከነ ወርቁና ከነ እንትና ማን ነው ስሙ? ይሄ የእንትኑ ዘፋኝ እንትና ማን ነው ዘፋኙ? ማን ነው ስሙ? በእነሱ የዘነበ ለእኛ ምናምን አለ አይኖ በተስፋ ቂጥ የሚልስ ሰው ነው። በብድር ዮኒ ነገ ከፍልሃለሁ ቂጤን ላስካላችሁት ሙልጭ አድርጎ ነው የሚልሰው። ለዛውም በቃኝ እያላችሁ ራሱ ኖ ቀጭን አንጀታችሁ እስካካለ ብሎ እሱን ሁላ ነው የሚያጸዳው። በተስፋ በብድር ነው ቂጥ ማስላሰሱ። በብድር ዳኛ ይዋለል ገባች። በተስፋ ያ እንትና ቤታ ጋም እንደዚህ አይነት ተስፋ ይዘህ ነው ከዛን ቆለጥ ይዘን የወጣው። ትርፍ ያከረፍከው ቆለጥ ፓስተር ቆለጥ ዮኒ በተስፋ ቤታ ጋር ሽር ጉዳልና ይዞ የወጣው ነገር አንበሳ ሲሆን ቆለጥ ይዞ ወጣ። የተጠበሰ የጦለገ የበግ ቆለጥ ይዞ ወጣ። በላኸው ዮኒ እላይ ላይ ቀጥለው ዮኒ አንተ ለራስህ ቆለጥ ስለሌለ የበግ ቆለጥ ቀጥለ አሁን ኧረ እኔ ወንድ ነኝ ይታያል ብለ የሆነ ነገር ባጫል ዮኒ ልክ ባቢሎን ግብ አርቲፊሻል እሙሙ ቀጥላ ፓንት ለብሳ እንደምትመጣ አንተ እንትን ትልቅ የለም እሱን ለብሰና አንተ እከካም ልቃሚ ያ ዘመን ላይ እንደደረሰ እኔ አሃት ነው ምንድነው የማናደድና ሙድሽን አሁን ምን መሰለሽ፣ እኔ አሁን ለምሳሌ በብዛት እናት እንድሳደብ አባት እንድሳደብ የማይፈልግ ሰው የለም። ጋይስ እናት እንድሳደብ አባት እንድሳደብ የማይፈልግ ሰው የለም ማለት ትፈልጉ ነበር ጋይስ፣ ትፈልጉ ነበር። እርግጠኛ ሆኖ ነው እኮ ደግሞ የሚበጠረቀው። ደግሞ እንደዚህ ምርር ብሎ ነው ከሚናገር የማይፈልግ ሰው የለም። እካካ ማንም ትዝ ብሎት ጋር ከዛ ወርጄ ማለት ግደኝ አልኩሽ። ለምን ጥቅም የለው። እኔ የምገጥመው ከራሱ ሰው ጋር ነው። እኔ እናት ማይሰደብ የቡቺ እናት ዱልጮራ በየወሩ የኤችአይቪ መድኃኒት ለመውሰድ ትሄዳለች ነው ያልኩት። ይሄ ውሸት አይደለም። ይሄ የአንድ ሰው አንድ ፓርት ላይፉ ነው። ይሄ ብልግና ነው እንዴ? ስትገጫገጭም ራሱ ብልግና አልሆነም። ለምን ነው እኔ ያለባትን ነገር አብራት ዱልጮራ ሆስፒታል በየወሩ ሄዳ መድኃኒት የምትወስደው? የተናገርኩትን ይሄ ብልግና ነው። እናትሽ ትነፋ ብያለሁ እንዴ? እናትሽ እንደዚህ ነው ብያለሁ እንዴ? ስድብ አይደለም ይሄ። የአንድ ሰው ፓርት እንትን ነው። ጉንፋን ይዞኛል ዛሬ የተሰማኝ ያለብኝን ህመም ነው። I just say this ይሄ ኢንፎርሜሽናችሁ ነው። አብራት ዱልጮራ የምትመላለስ ነው ነገረች እንዳለባት ማትደብቅ አንድ ሰው እኮ አስገብቻ አሰምቻችኋለሁ። ከኢንሳይደሮች አንዷል አምጥቼላችኋለሁ። ግን እዚህ ላይ ድምጻቸው ብዙ እንዲሰማ አልፈልግም። ለምን እዛ የሚኖሩት እነሱ አብረው ናቸው። ኢትስ ፕራይቬሲ የሚባለው የእሷ ዶክተር የምስጢር ካወጣል ኦልሬዲ ፑብሊክ ላይ ነገር ከተሰማ ዚስ ኢስ ኖት ምስጢር አይደል። ዶክተሯ ምስጢሬን አወጣ ትበለው። ለዛው እንዲህ ተሰልፈው ሲወስዱ ሁሉም ይተዋወቃሉ። ዛሴት አባቷ ላይ እንዲህ ቺት ስታረግ እጅ ከፈንጅ እንደዚህ አይቶ ነው ይሄን ከማይ ብሎ በስተርጅና አዲስ አበባ ስደት ላይ ያለው ድሬዳዋን ትቶ አዲስ አበባ ነው ያለው። በለጠ ሙስና። ይሄ ፓርት ኦፍ ላይፍ ነው። ዛሴት ይሄንን ሄለን ነገር ትተዋለች። እኔ አልተሳደብኩም። ኢንፎርሜሽናችሁ ልክ አሁን የዮኒን እያሳየው እንደሆነ እንደዚህ እያየው ነው። እንደውም እያነበብኩ ላይ ነገርኳችሁ። ለምን እኔ ስም የመያዝ ችግር አለብኝ።
ስም የመያዝ ችግር አለብኝ። የማውቀውን ሰው እንትና ምናምን ብዬ ዝም ወደ ገደለው ነው የሚሄደው። ስምህን እንደዚህ እንትና አልቸገር። እዛ ሴት እዚህ መልክ አትስሪ። ልጅሽ መድኃኒት የምትወስድ እናት ጋር ያለው እዚህ ጥሩ ወይም ደግሞ ተወዳጅ ለማግኘት አትጋጋጪ ነው። አንድ ቀን የምትበላው ሰላጣ ላይ የሆነ ደም ቢያመልጥ ልጁም ተይዟል ነው። ዛሴት ዚስ ኢንፎርሜሽን የሀረር ሰው ደንታ ቢስ ነው። ምን ችግር አለው ይላል። እንደዚህ አይነት አመለካከት ያለኝ ሰው በ5 ወር ሊጥለሽ ዱባይ በማንም ቆሻሻ ማራገፊያ እንጂ ሰው ልጅ ቁጭ ብሎ ምናምን ብለሽ እኔ ስለ ልጅ አትነግሪኝም ያልኳት እውነት ነው። ኑሮን ለማሸነፍ ብዬ እኔ ልጄን ጥዬ አፌን እዚህ አልከፍትም። የበላሁትን በልቶ የጠጣሁትን ጠጥቶ ባልበላም ካለው ላይ ሙሉ ለሱ ሰጥቼ ከሱ ሲተርፍ እየበላው ከልጄ ጋር ኖራለሁ እንጂ ልጄን እኔ ጥዬው የመጣሁበት ገራባ ውስጥ አልጥለው። ዛሴ ይሄ ቃሌ ነው። ይሄ ማንነቴ ነው። ይሄ አቋሜ ነው። የማንም ቆሻሻ ግም ለግም አብራዝ ግም ሽታዬ ለሽታዬ ተባብለ አብረ መኖር የለመድክ ሰው ባንተ ቅርጫት ውስጥ ልከተኝ እኔን አጠመሰኝ። ዚሲስ ይሄ እውነት ነው። እውነት ባይሆን ኖሮ ምን አገባሽ? ዩ ሙቭ ኢት ሙቭ ታደርገዋለሽ። ሳምንት እኔ እኮ አሁን ይሄንን ቪዲዮ ትላንትና ቁጭ ብላችሁ ሀዘን እንደምትደራረሱ አለ። እኔ እኮ ትላንት ቶፒክ የለም ብዬ እኮ ሌላ ነገር ላይ ሳወራ ነበር እኮ። ለምን ኢንሳይደሮቼ ቆይ ድምጻችን የሆነ ነገር ስለተሰማ እናረሳሳ። አይ ጀስት የኢንሳይደሮቼን የኑሮ ሁኔታ ነው የምትከተል። በቃ እነሱን ታርጌት የሚያስደርግ ከሆነ ቆይ አንዴ ለምን ቶፒክ አይጦልግም? ኤኒታይም ዩ ካን ፒክ ኢት። ታስታውሳላችሁ ብለህ ትጀምራለህ። ያ ታስታውሳለህ ብለህ ትጀምራለህ። ዛሴ አጨልላለሁ ደስ ጠብሴ ያለበት እንደዛ ነው። ዮኒ ፐርሰናል ከግለሰቡ ጋር ስትነካካ ቤተሰብ ጋር ልጅ ጋር ካልሄድክ ሚዲያ ነው የሆነ ቀን ሲበቃ ይበቃል ትተዋለህ። በመቆየት ይድናል። ገባክ? ዮኒ የሚገርመኝ ነገር እኔ ያጨልላችኋለሁ ይላል ዮኒ ፉድ ስታምፕ የምትቀበል ሰውዬ ነው ሰውን አጨልላለሁ የምትለው። ፉድ ስታምፕ እንትን ምን ነው የሚባለው? ይሄ ፍሪ ፉድ ቁጭ ብለህ በር ሲንኳኳ ልጅ በር ከፍታ ፉድ ስታምፕ በፌስታል ተለቀማ የምትገባ ሴት ይሁን እሱ አሳብዳለሁ የምትለው። ይሄ በየጊዜው መርፌ የምትወጋ ሰውዬ ነህ አንተ እኔ ፉድ ስታምፕ ምናምን የምትለው ሰው አሳብዳለሁ የምትለው። ኑር እስቲ መጀመሪያ እናት ዛሬ ብትሞት አንተ ብድግ ብለህ ሄደ መቅበሪያ እንኳን የሌለ ሰው ነው። አባት ሞቶ ሄደ መቅበር እንኳን አቅሙ አልነበረ። ታላቅ ወንድም ሞቶ መቅበር እንኳን አልቻልክም። ሰለሞን ሞቶ 40ውን አንተ እዚህ ቶፒክ ላይ እያወራ ነበር። እኛ ግን የሰፈር ልጆች ዩቲዩብ ላይ ሄለን ይሄ ጨካኝ አረመኔ እሱ እዚህ ቁጭ ብሎ ያወራል። ዛሬ የሰለሞንን 40 እያወጣን ነው ብሎ ጻፈልኝ። ማን? መስፍን ይባላል። የእናንተ ሰፈር ልጅ። ያንተ ወንድምን መሞት ቀድሞ የሰማው የኛ ፔጅ ነው። አቦ በእንደዚያ ነገር አትቀልዱ ምናምን አልኳቸው። ገና ዩቲዩብ ሳልገባ በፊት ቲክቶክ ሳልገባ በሁለተኛው ቀን በሶስተኛው ቀን ነው ዮኒ ወንድም ሞተ ብሎ ሰዎች የፖስቱት። እኔ አላወራሁበትም፣ ራሱ አላወራንበት። ካንተ በፊት ነኝ የሰማሁት። እኔ ሰምቼ አንተ ግን እዚሁ ሚዲያ ላይ ነበርክ። ገብቷል? ሰው ስለሰማ ነው መልክ የሰራው። ሰው ስለሰማ ተምራችሁ መሀይቦች ናችሁ። ወንድም አሪፍ ኢንጂነር ነበር፣ ግን ጫማ እንኳን መቀየር የማይችል ሰው። ምክንያቱም ታላቅ እህት ጠንቋያ ነግራችሁ ነበር መጨረሻችሁ። የሰው እንባ አለባችሁ።
የሰው ሀቅ አለባችሁ። እሱን ካላወጣችሁ ቤተሰቦቻችሁ እጨርሳለሁ አለቻችሁ። ያው እያንዳንዳችሁ እንደ ዛፍ ላይ ቅጠል እየረገፋችሁ ዮኒ አንተ ላይቭ ላይ ሲጠባትል እንካ ሸርጥ አሲስ ራስን አንተ ሲጠባትል የአባት ዕዳ ለልጅ ይባል ነበር ድሮ። የአያት ዕዳ ምናምን የአባትን መርብ አትከተል ትበልብ ትፋ ያዝ ይሁን ቢኮዝ ኦፍ አንድ ነገር ልንገር፣ በሃይማኖት የሚቀልድ ሰው መጨረሻው እብድ ነው። ሃይማኖት የሚቀያይር ሰው ያብዳል። ዛሴት ምክንያቱም ጨዋታው ከፈጣሪ ጋር ነው። ትግሉ ከእግዚአብሔር ጋር ይሆናል። እኔ ሃይማኖት ቀያይሮ ጤነኛ ሰው ነው አይቻለው። በስንት ድሮ ፊዚክስ አስተማሪ የነበረ ምን አለ እናቴ ትሙት መጠጥ ቤት ውስጥ እየጠጣ አንዱ በምናምን መጥቶት ሞቶ ነው የተገኘው እቤት ውስጥ። እኔ ነኝ ያለ ጋዴሚስ ጭንቅላት ነው ጋይስ ሲያምር እንደሱ ጴንጤ ነኝ ይላል፣ ሙስሊም ነኝ ይላል፣ ኦርቶዶክስ ነኝ ይላል። በስመ ሐረር ራሱ በምድር ሐረር ከዛ በኋላ እያየ ነው ሲጨልል። አንዳንዴ ሱፍ ለብሶ በባዶ እግሩ ላይ ይሄዳል። ዚስ ፊዚክስ ይለናል ሲያጃጅለን እኛ ልጆች። ፊዚክስ እንደሚለው በእግራችሁ 15 ደቂቃ ሂዱ ይላል ምናምን እያለ ያጃጅለን ነበር። ፈጣሪው ላይ የሚያላግጥ ለፈጣሪው ክብር የሌለው ሰው እንደሱ ካካ እያደረገ ለሚውል ሰው ክብር ይኖረዋል። ምን ያደርጋል ብሎ ሰው አይጠበቅም። ፈጣሪ ላይ ያላገጥክ ቀን ዝም ብለን ረጅም ሰዓት እንደዚሁ ሚዲያ ላይ ለመቀመጥ ለወሬ ድምቀት ካልተሰባሰብን በስተቀር ምንም ካንተ አልጠብቅም። ምክንያቱም የፈጠረህ አምላክ ላይ የምታላግጥ ሰው እንዳንተ አሬን አርቼ መውጣ ሰው ላይ ለእኔ ምን ታደርግልኛለህ? ምን እያላበይ ለምገማ ሰው ምን ታደርግልኛለህ? ለምበሰብስ ማን ስለ ከእግዚአብሔር ፈጥሬ በልጬ ነው ለእኔ የምታከብሬ ለእኔ መስዋዕት የምትሆነው አንተ እከካ። ሚዲያ ላይ መተን እኮ ረዥም ሰዓት ለመቀመጥ ነው ዝም ብለን ግም ለግም አብረን የምንግማማው እንጂ እኮ ምንም እንደማጠቅም ምንም እንታወቃለን። ለድምቀት ነው እኮ ማስገባ። ያንተን እብድ ላይ ማንም ሰው እንዲያላግጥብ የመጨረሻ ደደም መሆንን እንደጀበስክ የሚያስታውቀው መቼ እንደሆነ ታውቃለህ? ፕሬዚዳንት ኦባማ ኤክስ ኦባማ ለአዶኒያስ ድምፅ ሆኗል ብለህ እንኮ ዜና ነበብክ ቀን ነው። የሆነ ህፃን ልጅ አንደር ኤጅ ልጅ ኤአይ አሰርቶ ኦባማ እንደዚህ ብሎ ጻፈ ብሎ እንትን ሲል አምነህ መተህ እንኮ ኢየሱስን ብለህ እንኮ የምታነብሰው ነበር። ቀረ ልጁ ሙድ እያያዘ ነው ሲሉት ይሁት ምድረ ምቀኛ ብለህ ጭራሽ ሰዎቹ ምቀኛ ለማድረግ እኮ የሄድክ ሰው ነው። ይሄን ያህል እኮ ደደብ ሰው ነገር ይሆን እንደዛም ጽፈውልህ ሳይገባ ቀርቶ እኮ እኔ ስተነትነው ነው የገባ። እኔ ነኝ እኮ ተንትኜ የተረዳውና ጸጥ አልከው። ልጫወትብህ ስፈልግ ትሪት አድርጌ እዚህ ገስቴ ላይ ማሟሟቂያ ነው ማረገኝ። እቃ የምትጫወቱ ቲክቶከር ነኝ ዩቲዩበር ነኝ የምትሉትን የእውነት በጣም ጨዋሆኜ ምናምን ነገር ለእናንተ ሙሉ ፍሪደም ሰጥቼ አፋችሁን እስከመጨረሻ እንድትከፍቱ ምናልባት እኔ ማውራት ደክሞኝ ከሆነ ማሟሟቂያ ነው ማረጋችሁ። እንደ ቲክቶከር ይሄ ምናምን የሚባሉ ምንም እንደማትመስሉኝ ነው የምነግራችሁ። እኔ ቻተሮች ምናምን ናቸው ለእኔ ውስጤ። ለምን አንድ ኢንሳይደሮቼ ናቸው ምናምን ናቸው ምናምን እከካሞች ልቃ አንጀትን አለም ጋይስ ምናምን ሁላ ነው መበጣጥስ። የነጭ ደም ሴልን ነው ቀይ ደም ሴልን ትረሳዋለህ። ቤተሰብ ጋር የደረሰን እናት አባትህን ልጅህን ምናምን ተናግሮ የሆነ ኢሜጅ ያበላሸ መስሎት ረጅም ርቀት ከሄደ በኋላ እንዴ አውጭ ነው እንደገና ጠበቃ ልሁንልክ ብሎ ይመጣል። እሱ ነው የሚያስጠላ። ጠበቃ እንዳትሆኝልኝ እድሜ ጋይስ ዘንድሮም ጠበቃ አትሁኝልኝ ትለኛለች።
በትእዛዝ ነው የምሰራው። ገባችሁ? እኔ ያ ብላክ እንደ ዋይት ቦርጫሙ ቴሌቪዥን ነው። ገባችሁ? ዘንድሮ አልሽ እኮ ባለፈው እኮ አልሽው ይሄን ጉዳይ ዘንድሮ ደገምሽው። ይሄን እጅን ነው የምጠላው ደግሞ ይላል ዮኒና ይተክስ እጅን ነው የምጠላው። ሲያጣድፉት በስድብ በምናምን ሲያጣድፉት እዚህ ይመጣል። ያኔ ቆለጥ ምናምን ሲሉት ቤቱን ዘግቶ እኔ ጋር ይመጣ ነበር። እየዘጋ ሁሉ ቀን ይመጣ ነበር። ትዝ ይላችኋል? ይሄ ቆለጥለስ፣ ላይፍለስ፣ ቤትለስ፣ ሆምለስ፣ ጆፕለስ ልቃሚ። አንተም ደግሞ ሂሳብ ኬሚስትሪ ሌላ ትጫወታለህ። ዮኒ በጥብጬ ላብራቶሪ ውስጥ በአዲስ እንዳልሰራ አንተ እከካም የእብድ ጥርቅም በዘር የሚተላለፍ የእብደት ማንነት አለባችሁ። ሃይማኖቱን ትታችሁ ሁላችሁም ተሰብስባችሁ ለዛ እህትን ከበሮ መቱላት ሂዱና ጫት ቀንጣሹ ልቅቅ ዘላለሜ በእሷ አፍ እኔ በፍቅር ወይ በሰላም መነሳት በዛ አንቺ ጀለስ ትንሽ ተሸውዳ ነበር። መልሳ ዞር ልትል ስትል ጓልሽና ፊክስ አርግሻል። በጣም የሚደብረው ቤተሰብም በሙሉ ተረግጦባት ረስታው ለአንድ ቀን ከጎንሽ እቆማለሁ ስትባል ዞር ብላ ልትገባ ስትይ ጓልሽባት። ዮኒ አረሳችሁ? እኔ ሄጄ ጻፍኩላትኝ። ልክ ሳይ እኔ ነኝ ሄጄ ጻፍኩላትኝ። ምናምን ስላት አንተ እንደ አውሬ ነው የተቀየረችው። ራሱ ኮመንት ቴክስቱ ላይ እንኳን እሷ አሁን ኦኬ እየቆመችልኝ ነው ብላ እሺ የምትላት መስሏታል። ቦቼ እየቆመችልኝ ብለሽ ከኔን 10 ጊዜ የምታነሽ ያው በቆመ ነገር ታጅቤ ስለምታድሪ ማለት ነው። የዮኒ ወሸላ መስየሽ ነው እየመሰልኩሽ ነው። በጣም እንትምቲው ነገም እቆማለሁ ነገም እፈርሳለሁ። I tell you the truth, the first of all and the last of all, I am not 14 inch television. That's it. Yeah. ቤታ ኩንታ ሲነጫነጭ ፊት መሆኗን እየነገርኳት ነው ቤት የምትመጣው ነበር። ኩንታ ጀልባ ላይ አልሳፈርም ብሎ እንዲየታገለ ፊት እንደሆነች እያመጣውላት የሷን ከጎጃም እስከ ጎንደር ከጎንደር እስከ ወሎ ከወሎ እስከ ኦሮሞ ከኦሮሞ እስከ ትግራይ ስተፋበት የነበረውን ቪዲዮ እያሰማው ነው። እኔ መጀመሪያ የምታውቀኝ ግን ኮንፊደንስ ሳይኖር ሲቀር ለምን አንበሳ ከ5 አንበሳ በላይ አውርዳ ቂጤ ልሳ ነው እዚህ እኔ ቤታ ቤት እግሬን እንደዚህ አንስቼ አይታችሁኝ ታውቃላችሁ? ያ እንዳትሄድ የፈራሽው ልክስክስነቷን ታውቂያለሽ። መቼም ሄለን ትሄዳለች አለም አጀንዳሽ ራሱ ዝጋ። ስለኔ እንኳን እያወራችሁ ኩራቴን አትረሱት። ደስ የሚለው ነገር ገብቶሻል? ያ ሰድቢያት ነው። እኔ መጀመሪያ አሞግሻትም አላውቅም። ምክንያቱም አስቀያሚ ሆና ነው ማውቃት። እኔ እንደውም ቲክቶክ ላይ ስመጣ ምናምን ጀስት ማሜ ተከታታያን ባልሆን ቆንጆዬ መሆኗ ምናምን ደስ ትለኛለች። የእውነትም ቆንጆ ናት። ስለ ማሜ አንድ ቀን ስለ ቲክቶክ ፊልተር ምናምን ሲወራ እኔ ከዛ በፊት ምን እንደምትመስል አላውቅም። እንትና በጣም ቆንጆ እንደሆነች ምናምን ስናወራ ነበር አንድ ጊዜ ትዝ ይላችኋል? ያ ዩቲዩብ ላይ እያወራ እኔ ፍርዶ ምናምን እያወራ ያ ቤታን እየተፋውባት ነው የምታወቀው። አንቺን ጉርጥ የሚል ስም የሰጠውሽ እኔ ነኝ። ያኔ ሰክራይ ስትንዘባዘቢ ጉርጥ ያልኩሽ ከዛ በኋላ እኔ ጉርጥ የሚለውን ስም እኮ የሰጠውሽ ተፍቼባችሁ ነው እኮ የመጣችሁት። ሀክቱ ብዬ የአክታዬ መጠራቀሚያ አድርጌ መታችሁ ነው እኮ የተለማመጣችሁ። እንደገና ደግሞ ሰው እንዳትፈሩ ድፍረት የሰጧችሁ እኔ ነኝ። የራሳችሁ ቴሌፎን ነው። ለምን ሰው ትፈራላችሁ? ካልፈለጋችሁ ኪክ አድርጋችሁ ለምን አታወጡም? ለምን ትለማመጣላችሁ ብዬ አያችሁ። ምንም እንዳልሆነ ቁጭ ብላችሁ እንድታስቡ ያረኳችሁ እኔ ነኝ።
በኮምፒውተር ውስጥ ወይ በእንትን ውስጥ እንደዚህ ገብቶ የሚበላችሁ ነው የሚመስላችሁ ሰው? እኔ ነኝ። አንድ ሰው መለማመጥ ኪክ አውት ያንተ ኢንተርኔት ነው ለምን ነው የምትፈሩት እኮ ብዬ ለካ እንደዚህ ነው ብላችሁ ቆም ብላችሁ ነገር እንድታስቡ ያደረኳችሁ እኔ ነኝ። ያ እኔን አይተሽ ነው እኮ ከጂጂ ጋር የተጣላሽ። እኔን ስላደፋፈርኩሽ አይሽ እኔን አይተሽ ነው እኮ መሪ ነክተሽ የማታውቂው መሪ ላይ ቁጭ ብለሽ ከዛ ለቀቅሽ። እሺ እኔ ማንነትሽ እንድታስታውሽ ነው የማደርግሽ። ዓለም ምን ደረጃ ላይ እንዳለች በጥፊ አጠናግሬ እየተፋውብሽ የማነቃሽ ሰው ብኖር እኔ ወደድሽም ጠላሽ ከሚዲያ ውጪ አይምሯቸው ውስጥ ያሉ ሰዎች ቢኖሩ እኔ ነኝ። ከሚዲያ ስንወጣ ያለሁት እኔ ነኝ። አይኒ ዲዚስ እቺን እንፈልጋለን። አንቺን አይደለም እናትሽ በሰቀቀን ነው ያለችው ከመድኃኒቱ ጎን ለጎን ገብቶሻል። እርግጠኛ ነኝ ወር ቀኑን አሳልፋ ሁላ ሄዳ መድኃኒት እንደምትወስድ። ወንድምሽ በስጋት እንደሚያየኝ ያውቃል። ከባጃጁ እንዳይገለበጥ ንገሪው ደውለሽ። አይዞ እሷ መቼ እንደምትመጣ አይታወቅም በዩ። እሺ በዩ። ሁል ቀን ግን ዘንጦ ባጃጅ እንዲነዳ ንገሪው። ቪዲዮ እንኳን ቢወጣበት ዘነጥ ብሎ እንዲወጣ። እሺ አንቺ ሴቷ እንደዚህ ጉርጥ ከመሰልሽ ወንድምሽ ምን ሊመስል እንደሚችል ማሰብ ነው። ወንድ ልጅ ከሴት ትንሽ እንትን ይላል። ጉርጥ ላይ እንቁራሪ ተጨምሮ ለሴት ሳሚን ነው የሚመስለው እኮ አባትሽ። ይሁን ይሄ የሞተው በሻሽጥ ያለውን ነው የሚመስለው። ያለ ሰውዬ ነው አባቴ ብትይ ሰው ያምንሽ ነበር በመልክም ስለምትመሳሰል። ተሸወድሽ። ያኔ ማሚ ያመጣሽ ጊዜ አባቴ ነው ብትይ ጥሩ ነበር። ገብቶሻል? እኔ እናንተ ማታወሩትን አምጥቼ ነርቫችሁ ስን መቀመጥ ሳምንት ሀዘን ቁጫሽ ገና አሁን ሌላም ሰው ሲመጣ ሀዘን ትቀመጣላችሁ። አይዞሽ እሺ ጉቺ ይሉሻል ይበጥሩ። አይዞሽ እቺ ባለጌ ይሉሻል። ከዛ ትቀጥያለሽ። ምክንያቱም አልወጣልሽ። ያ ለዚች ይሄን ያህል ጊዜ ከተቀመጥሽ ይኸው ነገር ሳመጣልሽ ደግሞ ምን ልትሆኚ? ማይኩሽ ሬዲ ቱ ዚስ ሬዲ አያም ፓፓራዚ ፎር ኔቨር ኤቨር አትረሳላት። ቤተሰብ ጋር ከሄደ በኋላ አንድ ሰው ያረግሻትን ግን አትረሳልሽም። ይሄንን ራስ አልኩሽ እኮ ራስሽ እንደፈለግሽ ተረጋግጭ። ዋንስ ከቤተሰብ ጋር ከሄዱ በኋላ ያ ድንበር አልፈዋል። አለቀ እኮ አለቀ። ስለዚህ ያ ችግር አለ። የአንቺን ጉዳይ እንትን ለማለት ሀዘን አንቺ የአንቺን ጉዳይ ሀዘን ሊደርሱን የመጡት ስለ ቤታ የተናገርሽው የቆጨሽ ለመምሰል ሲሰድቡሽ ስለ ቤታ የተናገርሽውን ከእንቁርቲ ጋር ሰላም የፈጠርሽ ወይም ደግሞ እንኳን ምናምን ስትያት የተናደዱብሽን ሰዎች አንጀት እንደገና ለመብላት መቼም አትንብልሽ። ያንቺን ቁስል ለምን የቤታ ምናምኖች ይህ ለእንትና ስትል ተወጋች የሚል ጨዋታ ውስጥ ለምን ትገቢያለሽ? እንደማይወዱሽ የምታውቂው በዛ በእንቁርቲ ምን ያህል ሰው እንደሰደበሽ አየሽ። የራስሽ አድናቂ ወይ አድራቂ ሲኖርሽ እና በሆነ ሰው ላይ ተለጥፎ መታወቅ ጉዳቱ ይሄ መቼ እንደ መሬት መደርመስ ተደርምሰሽ እንደምታልቂ አታውቂ። ይሄ ስጋት አለብሽ። ቤታን ስታውቂያት በ30,000 ፎሎ ነበር። አሁን ስንት እንዳለሽ ባላውቅ ለምን እዚህም የጽፉልኝ ሰዎች ወዲያውኑ ተቀይረው ሲሰድቡሽ እንደነበረ ለነፍጠኛ ስትነግሪያት ነበር። ለዛም ደግሞ ማብራሪያ ለቤታ ስሰጫ ነበር። ማብራሪያ ብለሽ ያመጣሽው ምንድን ነው? እኔ ዶክተር አትወልጂም ብሎ ማህፀንሽ ደርቆ ቅርፊት እንቁላል የቀረው እሱም ተልጦ ይወጣል አሁን ብሎኝ
ከዛን ያንን ቅርፊት የሆነ አስኳል ጨምሬበት በእግዚአብሔር ኃይል እንቁላል ሆኖ አዶሪያይ ሆኖ ወጣ። ሰው በሕክምና ኃይል ከወለደ ከባለቤቱ ጋር ተስማምቶ ነው ማለት ነው። ያ ማለት በትዳሩ ደስተኛ ነው፣ ህይወቱንም ለመቀጠል ዝግጁ ነው ማለት ነው። እንደዚህ አይነት ሁኔታ ውስጥ ልጅ ብትወልጅ ወልደሽ ቢሆን በ5 ወር እንደዚህ በቦክስ መጥቶ ከከተማ አውጥቶ ኬላ ላይ ድሬዳዋ ይጥልሽ ነበር እንዴ? ከአዲስ አበባ ለዛውም በሀገርሽ ኤርትራዊ። እሱ መንገደኛ ነው፣ ለመንገደኛ ነው። ኮንዶም ፈነዳ። ምክንያቱም እሙሙሽ ጨጥ፣ ቁጥኝ፣ ጭኒጥ፣ ቅሊጥ ምናምን የሚባሉ ነገሮች ሁሉ አለው። ሾክ አለው፣ ቂንጭብ ሁሉ አለው። ለምን በሴተኛ ዳሪነት ነበር አዲስ አበባ የነበርሽው? የማንም ሂ ሁላ ሲስተናገድ የነበረ እንዴት ነው አንድ ሚስኪን ስደተኛ ኤርትራዊ በሰላም ገብቶ የሚወጣው? ኮንዶሙን ቀርጥፈሻል እንዴ ከልጅሽ ጋር የወጣው? ኮንዶም ቀርጥፋ የምትበላ ሴትዮ ማለት ነው። ልቃሚ ንፍጣ። እንደዚህ በስምምነት በሕክምና ልጅ ወልዳችሁ ከሆነ ምነው በጥፊ አጠናግሮ አስወጣሽ? አንቺስ ይሄን ያህል ልጅ እንደዚህ በሕክምና የመውለድ ፍላጎቱ ካለሽ ኑሮሽ ተስተካክሎልሽ ነበር ማለት ነው። ምን አስጥሎሽ ዱባይ አስኬደሽ ታዲያ? የ5 ወር ልጅ የ5 ወር ልጅ የ5 ወር ልጅ ምን አስጥሎሽ ወሰደሽ? ገብቶሻል? ያ ግን አንጀት መብላት አለብሽ። እከካም ልቃል ንፍጣ ለአንዳንዶቹ ጋር አልቻሉ። ደውሎ እንኳን ልጅ አለኝ እንኳን ብሎ አይጠይቃትም። ለዛም ያንን እንኳን አልቅሳ ስትናገር ነበር እኮ ኢትዮጵያዊ ነሽ ብሎ እንኳን እኔ ልጄን እንኳን አይጠይቅም ብላ ስለ ልጁ አባት ቁስል ስትናገር ነበር። ልጁ ስደተኛ ነው። ኤርትራኖች በብዛት አይታችሁ ከሆነ ከውጭ የሚላኩላቸው ዘመዶች አሉ። ብር ይልኩላቸዋል። ቤት ተከራይተው ምናምን ይኖራሉ። ወይ ቪዛ ወይ መንገድ ነው የሚጠብቁት አይደል? መንገደኛው ላይ የተፋባት የምትኖር ሴትዮ ልጁ ላይ ልታሰናክለው ስማ እንደው አሉት ውጭ ያሉ ዘመዶች ናይ ሀብዚ ሸለፈት ሀብዚ ዘሬ እዩ ዘሬ ዝልኩ እንዳትደባልቅችን ጉርጥ ከኛ ዘርጋሉት። እወ አለ። ፊት ነሳት፣ አልገባትም። በጥፊ አጠናግሮ ከነ ልጇ 5 ወር ድሬዳዋ አንዴ ሲመጣት ከከተማ ወጥቶ ኬላ ላይ ጣላት። ገንደ ቆሬ ጣላት። ገንደ ቆሬ ስትሄድ ደግሞ ሚጣ ዱቄ አመዳሙ እያሉ ነው የሚጠሯት። ሚጣ ዱቄታ አመዳሙ ምናምን ነው የትምህርት ቤት ስሟ ብቻ ነው ህሊና እንጂ እኮ ሚጡ ሚሚ ላይ ሚሚ አመዳሟ በመባል የምትታወቅ አመዳም። ገና ቲክቶክ ላይ ስመጣ ምን እንደምትመስል አላያችሁም እንዴ? ከአፏው መሾል ከእንትና እንደዚህ ከግንባሯ ወደዚህ አብራቸው የምትወጣቸው ወንዶች ጋር ኢንሳይደር ቶሎ ቶሎ ላኩት። እኔ ወደ ላይ መሄድ አለብኝ። ያ ጋይስ እከካ ሉበት አንዳንዶቹ ሶሻል ሚዲያን አልቻሉበትም። ሌላው ሁሌ ያልተነኩትን የሰው ነገር መቆፈር። አሁን ለምሳሌ እኔ ከአንቺ ጋር ስጣላ ልቆፍር እላለሁ። ከአንቺ ጋር ስጣላ ስለ አንቺ መረጃ ፈልጋል። አንተ የሆነ ያን ነገር ልንገር፣ የልዕልቲን ቤተሰብና ምናምን አውጥተህ እዚህ እቺ እናቷ እቺ አባቷ ይሄ አክስቶቿ እያልክ ስታወጣ አልነበረም? አንተ ቆሻሻ፣ አንተ ለምጣ፣ አንተ በቤተሰብ ደረጃ እብደትን እንደ እርዳታ የምትቀበሉ ሰዎች። ሰው እርዳታ ቆሞ ሱካር ይወስዳል። እብደት የምትረከቡ ሰዎች እናንተ ናችሁ። መጨረሻ ላይ ደግሞ ገመድ ላይ ነው የምታሳብቡ። ሲጥ የገመድ ሙርከኞች ፋሚሊ ሁላ ማለት የገመድ ሙርከኞች እከካም ልቃል። የእንቁርቲን ቤተሰብ እቺ እህቷ ነች፣ እቺ አባቷ ነች፣ እቺ ምናምን ስትል አልነበረም እንዴ? አንተ ወሳህ ስላላገኘ ሰው ስለማያምን ነው። ማላገጫ ነው እንጂ ማንም ሰው አያምንም ለሚስጥር።
ሳልጣላ ነገር የምፈልገው ለምንድን ነው? እኔ እኮ ሰው ያመዋል። አሁን ያለው ሶሻል ሚዲያ ትሬንድ ምንድን ነው? ሳይጣሉ ሳይነጋገሩ ጸብ ፍለጋ ይመጣል። አስተዛዛኝ ደግሞ እኮ ትላንት ነው እንደገና በአዲስ የሚያነሱት እኮ ሀሴት። እኛ ደግሞ እዚህ ቶፒክ የለም ብለን ቁጭ የምንለው ነገር ላይ ባናስተላልፈውም ነበር። አስባችሁታል? ሺት አሁን እኮ ዩቱብ ላይ ነው ያገኘሁት። ይሁን ምን ጥርጥሬ ሲልኩልኝ ዩቱብ ላይ ካለ ሙሉን ቪዲዮ ላኩልኝ አልኳቸው። እዛ ሴት ትላንት ምንም ወሬ የለም ብለን ተቀምጠ እንደዚሁ ጊዜውን ማሳለፋችን አያናድድም? እንደዚሁ በበዋልት ያሳለፍነው ነገር አላናደዳችሁም ገይስ? ማውራትቼ እኮ ኮከብ ቆጣሪ ነው እንኩትላል። እነሱ ዛሬም ሀዘን ይደራረሳሉ ገይስ። ሀዘን በስነ ስርዓት ሀዘን ይደርሳል። የሆነ ያሳብዳሉ። እስቲ እሷን ልታድና ነው አለ የገባችው። እሷ አንተን ታድን። አንተም የምፈልገው ሄለን አታውቂያቸውም አምጪ በለኝ። እችን ቃልን አውጣልኝ። ምናቸውን ካሳደርሽ ከነመፈጠራቸው ሳታውቂያቸው እግዚአብሔርን ስደት አላየሁ ይመጡና እሷ እንዲህ ናት ወይ እሱ እንዲህ ነው ብለው ይጀምራሉ። ፎወ አልተጀመረ ጸቡ እና በጣም በጣም የሚያስቀኝ እንደዚህ አይነት ባህሪ አሁን ፋሽን ተደርጓልና ትንሽነት ይመስለኛል። እንትናን አይታት ከሆነ የሆነ ኮንቨርሴሽን ነበራቸውና ልጅቷ ምንም እንደዚህ የሆነ ኔጌቲቭ ያላት ልጅ አይደለችም። ገብተዋል። ወሳብ ወንድ ሌሎች ሲሰደቡ እኮ ጊፍት መስጠት ማለት ሰፖርት አረግሽ ማለት ነው ብለው ነገሯት። ሲል ነው ላይ ተወጀው ወዛፈንፈዋል ሲነግሯት ሌሎች ሲሰደቡ ጊፍት መስጠት ወይም ደግሞ አሁን ለምሳሌ ለሷ ለዩር ምን ብለው ሲጽፉላት ነበር? እኔ ማስረሻ ናት እዚህ እያወራው እንዴ ዩር ላይ ብላ ትገባለች እንዴ አልኩ። ከዛን ማስረሻ እንደዚህ ሌላ ነገሮች አልጽፍልኝም። ብዙ ጊዜ ዝም ብላ ነው የምትሰማው። የሆነ ነገር ከሆነ ብቻ ነው የምትጽፍልኝ። ዩር ዛሬ ከፍቷታል አለች ምናምን ብዬ በዚህኛው በሳይኮሎጂ በሚለው ብቻ ገባው። እዛውን አጀንዳውን የሰማሁት የጨነቀኝ ነገር ምንድን ነው? ልጅቷ የእኛን ባህሪ አታውቅም። ውጭ ሀገር በ6 ዓመቷ ነው በ8 ዓመቷ መታ ያደገች ልጅ ናት። ብዙ የተሳሰረ ነገር ነው ያለው። እንትና ከእንትና ጋር የተሳሰረ ምናምን እነዛን ስሞች ስጠራላት እሷ ታርጌት ውስጥ ትገባለች ብዬ እንዴት እንደማስረዳት ነው የጨነቀኝ በዛች ሰዓት ማለት ነው። ይሄ የሚዲያ ሰው ምናምን ብትሆን የኛ ባህል የኛ ቡጉንጃምነትና በንጂነት ቢገባት ኦኬ ኦሬዲ ሰምቷለችም ለዛ ትቀጥላለህ እንትና 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 ምናምን ብለህ የሁሉንም ስም ስጠራላታል። ግን ያ የተሳሰረ ስም ሁላ ስጠራላት ልጅቷ በማይመለከታት ነገር እዛ ውስጥ ልገባ ነው። ምን ብዬ ነው ማስረዳት? በጣም ነው የጨነቀኝ። አንድ አሳዘነች። ለምን የኔ ልጅ አውቃለሁ እንደዚህ አይነት ዓለም እንደማይገባው እንደዚህ አይነት የተንኮል ዓለም እና የቻልኩትን የሰው ስም ሳልጠራ እሷን ታርጌት ሳላስገባ ጀስት ግን እሷ የጠራችልኝን ሰዎች ብቻ ጠርቼ ሃይላይት ለማስረዳት ጣርኩኝ ማለት ነው እንጂ እንደዚህ አይነት የኛ መሰሪነት ቢገባት ማስረዳት ወይም ደግሞ መናገር ከብዶኛል። የምነግራትና ማስረዳት ደግሞ የኛ ዓለም ስላልገባትና እዚህ ሀገር ስላደገችና ቋንቋን በደም ስለማትችል ጨንቆኝ አክብሬያት እንጂ ለጊፍት ብዬ አይደል። ያ ለጊፍት ብዬ አይደል። ስንት ጊፍተሮችን ቦልክ ያለው እንዳለ ከፋኒ ጋር ጌም ሲጫወቱላት ጊፍት ሲሰጡኝ የነበሩትን ቦልኬያቸዋል። ትናንት አውጫት ተብዬ ስጠይቅ ነበር አይደል? ትልቅ ሁሉ ቀን በቃ ጌም ከተጫወት ጊፍት ምሰጥ ነው። ግን የኛ ዓለም ስላልገባት በጣም ያሳዘነች። በጣም የኔ ልጅ ማስረዳት ማለት ነው። የኔ ልጅ እንኳን ማስረዳት በእንደዚህ አይነት ነገር አልችልም እንደዚህ አይነት ነገር ለምን አይገባውማ? በምን ቋንቋ ነው የምነግረው? ቋንቋ ስላችሁ
የኛን ይሄ መሰሪነት ዓለም አያውቅማ። እንዴት ነው የምታስረዳው መሰሪነት? እንጂ እዛ ጋር እሷ ታነብ ነበር የአማራ ጠላት ናት ሲሉ ማለት ገባች። እና የአማራ ጠላት ናት ሲሉ እሱ ጠላት ልወዳጅ ለኦዲየንሱ ሰጠዋል። እንደዚህ አይነት ነገር ብጠይቀኝ እኔ አላስረዳም። ምክንያቱም ሚዲያ ላይ ከጀመርኩ ጀምሬ ከኔ ጋር ያሉ ኦዲየንሶች ናቸው። የኔ ዩቲዩብ ወደ ኋላ የስንት አመቱ ወደ ኋላ ተመልሰ ብታይ ሄለን ለማቆማ ነበር የሚለው ግልጽ ነው። ግልጽ ነው። የማንም ፖለቲከኞች ላይ እንደማንት እንደምል በጣም ግልጽ ነው። በጣም ግልጽ ነው። እንዳለ ሚዲያ ላይ የነበሩ ሰዎች ናቸው። እንደዚህ ነገር እኔ አላስረዳም። ከገባ ገባ ነው። አራነጥ እዚህ ሚዲያ ላይ እኔን የማያውቅ ሰው የለም ብዬ ስለማስብ ሳነሳበት የነበረውን አጀንዳ ከኔ ጋር ያላወራ ሰው እንኳን ይሄ ተራ ሰው አለም እኔን ያለ ትላልቅ ካድሬ እየገባ እኛ ግሩፕ ውስጥ የሚያወራ ሰው ነው። ግን እሷ ስለማይገባት ምን ብዬ ነው የምነግራት? ግን እንደዚህ አይነት ኮምፕሌን ያቀረቡልኝ ሰዎች ቢያንስ ለእሷ ምን ያህል እንደተጠነቀቅኩ ነው የምነግራችሁ። እሺ እንደዚህ አይነት ኮምፕሌን ያቀረቡልኝ ሰዎች ከምን አይነት ለራሳቸው ምን አይነት አመለካከት እንዳላቸው ለምሳሌ ብዬ አንድ ቪዲዮ ሊከፍትላት ይችላል። who is judge me if እኔ እንኳን እነሱ እንደሚሉት እንኳን ቢሆን ገባችሁ ሚሏት ነገር ሲያጡ የአማራም እንኳ ጠላት ናት አሏት። ገባችሁ ወደ እንትንም ሊወስዷም ማለት ነው። ኦኬ የአማራ ጠላት ናት ብለው የጻፉት ሰዎች እነሱ ሴማ ደጋፊ ናቸው። እኔስ እንደዚህ አይነት የአማራ ጠላት ናት የሚያስብል ቪዲዮ ሊያመጡብኝ ይችላል። ያ ከራሴ ቪዲዮ ላይ የእውነት አላውቅም ብትለኝ እኔ ደረሰኞች ልክላት ነበር፣ የምስክር ወረቀቶች ስጣት ነበር። አስባችሁታል? አሁን ፖለቲካ ልጅቷ ቁጭ ብላ ስታሰላስል ያ ይሄን የጨነቀችኝ እኔ ሄለን እንትና አዝኗል ሰው እኔን ሰፖርት ስላረገኝ የቤቱ ስገባ አይታችሁ ታውቃላችሁ። የኔ ጊፍተር ስለሆነ ቤቱ ስገባ አይታችሁኝ ታውቃላችሁ። ግን ልጅቷ እንደዚህ አይነት ዓለም ውስጥ የለችም። የኛ መሰሪ ዓለም አይገባት። ለዛ ነው ማስረሻ ስጽፍልኝ ዝም ብዬ እዚሁ የገባሁት። እዚህ ያስተላለፍ ነው። ከልቤ ነበር ማናገራት። በጣም ምስኪን ስለነበረች ምስኪን ብቻ አይደለም፣ በቃ ውጭ ሀገር ያደጉ ልጆች የኛ መሰሪነት ባህሪ ይገባል። ኦኬ አንደርስታንድ አማርኛ ምናምን እንደዛ ነገር ግን ዲፕ ቁጭ ብለ እንደዚህ ነገር ስሰማቱ በጣም የቱር ሰው ናት። በተለይ በነገራችን ላይ የተወሰነ ሰዓት ነው ቲክቶክ ላይ የምትመጣው። ስትመጣ አለች ወይኛ ጋር ወይ የሆኑ ሰዎችን ሰፖርት አደረጋት። ዘሴ እናንተ አሁን ኮምፕሌን አድርጋችሁ እኔ ላይ ያቀረባችሁትን እኔ ጋር ያቀረባችሁትን እኔ ማቅረብ አላቃተኝም። ግን ልጅቷን በእንደዚህ አይነት ዓለም ውስጥ ልከታት አልፈለኩም። እሷ እዚህ ውስጥ ቁጭ ብላ አማራ ኦሮሞ የሚባል ነገር እሷ ጋር ማውራቱን አልፈለኩም። ብዙ ስሞች ልጠራላት አልፈለኩም። የውነ እንጂ ስለ ሰፖርተር ከሆነ ቤታ እየመጣች በየጊዜው አንበሳ ስታወርድልኝ እያለቀሰች አለ እንዴ እኔ ጋር የምትመጣው? ቤታ ከፍቷታል ሲባል አጠገቧ ሲሄድ አይታችሁኝ ታውቃላችሁ? እንትና ከፍቷታል ሲባል ሲሄድ አይታችሁኝ ታውቃላችሁ? ኖ እሷ ግን የኛ ዓለም አይገባት። እንደገና ደግሞ የሚዲያውን መሰሪነት አልገቧት። ቡቺ ከሚጽፉት ውስጥ አንዷ አንቺ ነሽ። አንዷ የአማራን ጠላት ናት አልሻት። አንቺ ስለ አማራ ጠላት ወይም ደግሞ ስለ ህዝብ ጠላት ካሳሰበሽ እዚህ ጋር ጆከርን ሰፖርት አታረጊው። ስሚ እዚህ ጋር ለኪዱ አር ማስተረጊያ ባህር ዳር ላይ ሄዳ ላራችሁ አር ማስተረጊያ $10,000 ተጠይቀ ወገን የሚያወጣ ቢለ የበላችሁ ምግብ $1 ሚሊዮን መጣ። እስከ ትራንስፖርቱ እስከ ፓስፖርቱ ከዚህ በኋላ ኦሮሞ አማራ ክልል መገባበ ፓስፖርት
ስለገባች ብቻ ነው የተሰደበችው። አማራና ኦሮሞን እንደዚህ የሚያራርቅ ቤሽቲያ ቡሽቲ ፍየል ልቃሚ ቆሻሻ ገረድ ጭንቅላት እነሱ ለራሳቸው ግን ኦሮሞና አማራ ብለው በውስጥ እየተነጋገሩ በሰላም ደናደርክ ሙባረክ ደናደርክ ዳልቻ እየተባባሉ እየተነጋገሩ ጥቅማቸውን ያስጠብቃሉ። ህዝቡን ግን እንደዚህ ጥላቻ ፈጥረው ከሩቅ ኦሮሞ አማራም ተጠላልቶ እንዲቀመጥ ያደርጋሉ በመሃል ላይ። እነሱ ግን ጥቅማቸውን ያስከብራሉ። ገባች? ያ እውነት ስለ ጥላቻ ሄለን እንደዚህ ሁይሰይ ይሄንን ነገር ማን እያለሽ እንደሆነ አንድ ነገር ላሰማሽ ብዬ እኔ ብዙ ነገር ማሰማት አልከበደኝም። ግን እሷ እንደዚህ ነገር ስለማይገባት በቃ በምን ቋንቋ ስላችሁ እንግሊዘኛው ምናምን አይደል ወይ አማርኛው አይደል፣ በቃ ማይገባህ ዓለም ውስጥ ሲሆን ለዛ ሰው ስትጠነቀቅ ግራ ነው የሚገባ። ግራ ስለገባኝ ስለ ልጄ ማስረዳት ጀመርኩ። ልጄን እኔ አብሬ የምኖረው ህይወቴ እንጂ ለማንም ቅራቅንቦ፣ ለማንም ቆሻሻ፣ ለማንም በክት፣ ለማንም የማንም ጠብታ ማራገፊያ ማስረዳ አይደለም። መጥቼ የዘላለም ቶፒኬ ነው ማድረግ እነግድብሃለሁ ነው የምልህ። ምን ያህል እንደማከብራትና ምን ያህል እንደጨነቀችኝ እንደ ልጄ ባህሪ እንዳየዋት የምታውቁት ስለ ልጄ ነው ያወራሁላት። ፖለቲካ ውስጥ ሊከታት አልፈለኩም። ሌላ ሰዎች ስሞች ልጠራባት አልፈለኩም። ስለ ልጄ ለምን ብለው እንደዛ እንዳወሩ እንኳን አልጨረሰችውም። እሷ ወዴት እንደሄደ አልገባት። አልገባሽም ብዬ እንደገና ሌላ ነገሩ ስላስከታት አልፈለኩም። በቃ እሷ ስታወራ ሰማዋት። ገባችሁ? ያ ዛሴት ምን ገረማኒ ምን አባት አመጣለ እናተ ልምድ ያለ ከዚህ በኋላ ጥፍርና ጸጉሩን ነው የምቀርቡ። በዚህም በኩል በዚህ በኩል ያለ አማራ ጥራት ጅቡቲ ባርበር ይኛል ኤርትራን ከጠየቀኛል አማራ ክልል ፋክቱን ነው የምነግርህ። ከዚህ በኋላ ሀገር መሆን እንችላለን። መንገዳችን ሁሉ እንዘጋለን። የሻቢያ መንገድ እንከፍታለን። የጅቡቲ መንገድ በአፋር በኩል እንከፍታለን። አፋረኛ ምን ትሆናለህ? ያ እንደገና ሌላ ማድረግ አንቺ ድንግልሽን ሁሉ ውሻ የሚበዳሽ ደንቆሮ። አሁንም በድጋሚ በቀደም ላልነበራችሁ የሄለን ሸሌዋ ቁጥር ለምን መሰላችሁ? ከዛሬ ውጭ ሌላ ትልቅ ስራ ስላለኝ ዛሬ ሄድባታለሁ። ከዛ በኋላ እንቀይሳለን። የሄለን ሸሌዋ ቁጥር የሌላችሁ ቁጥሯን ስነግራችሁ በጥሞና ታዳምጣላችሁ። ከ18 ዓመት በታች ያላችሁ የእሷን ቁጥር መያዝና መደወል አያስፈልግም። እቺ ቅዳሜና ሰኞና እንትን ቅርብ ሊሆን ቅዳሜና ሮብ የምታይ ቅዳሜና ሮብ በጣም የተፈራረቁ ናቸው። ቅዳሜ የሄለን ሸሌዋ ቁጥር ፕላስ 47 45 58 0 ፕላስ 47 45 58 08 01 41 ምን አይነት እኮ ኢንሳይደሮች ራሱ እንዴት እንደሚስቁበትና እንደሚያላግጡበት እንደሚንቁት የምታውቁት። የኔ ቁጥር ዋትስአፕ የምትደውሉ ሰዎች አታውቁ። ሁለቱ ቁጥሬንም አታውቁት። ሰው በማሴንጀር ገብቶ ያወራል፣ እኔ ጋር ኢንስታግራም ላይ ገብቶ ያወራል። ዋትስአፖች አሉ፣ ከዛ ቴሌግራሞች አሉ። በዚህ ሁላ ነው ግሩፕ ሰው አስገብቼ ቴሌግራሞች ጀምሩ ዋትስአፕ ብዬ ምጠራቸዋል። ማሴንጀር አሉ።